እኔ ነገርክ ነበር እኮ ኪሎዬ 87 አልኩ። ጀሚላ አላስታውስም አይደል? ያ ብዙ ሰው ጋርም ስለማውራት ረጅኛለሽና እንደ አዲስ ዛሬ ነው የገባሽው አሉ። በደንብ ነገርኛው እድሜሽ ኪሎዬ 87 ነው፣ እድሜ 28 ነው። ቁመትሽ ማለት እሱ ቁመቴ ሜትር ከ60 ስንት ኪሎ? 87 ዋው 32 ኪሎ ግራም ፋት እኮ ነው ያዝሽው ከእድሜሽ በላይ። እድሜሽ 28 ነው፣ 32 ኪሎ ግራም ፋት። እንደ ባጋጣሚ እንደ ድንገት ሐኪም ቤት ሲሄድ ለሌላ ጉዳይ ስኳር ታየብኝ። ያው ትላንት አስታውሻለሁ። ስኳርም ግፊትም ከፍ እያለ ነው ብሎሽ ነበር? ግፊቱ እንኳን ተስተደና ነው፣ ስኳር ነው እንጂ ያው ነው። አሁን እኮ 32 ኪሎ ግራም ፋት ካለ ግፊቱም የትም አይሄድም። እሺ የዛን ቀን ተለክተሽ ደህና ነው ስላልሽ መዘናጋት የለብሽም ነው እያልኩሽ ያለው። ታዲያ ትናንት እኮ ብዙ ነገር አውርቼሻለሁ። ምን በላሽ ዛሬ? ምግብሽን ቀየርሽ? ምግብ ያው ዳቦ የገብስና እንትን ጎመን ምናምን ነው የበላሁት። የት ሀገር ነው የምትኖሪው? ክፍለ ሀገር ነው፣ ወደ ጅማ ከተማ ውስጥ ነው። የአማቾቼ ሀገር ነው ያለሽው? አማቾቼ እዚህ ናቸው። የአማቾቼ ሀገር ሁሌ እኮ እመጣለሁ። ሁሌ እየመጣሁ እየተሳለምኩ ነው የምሄደውና ጅማማ እንግዲህ ሲመጣ ጀሚላ ቡና ታፈላለች፣ ቡና እናገኝሻለን። እሺ ምን ችግር አለ? ችግር የለውም። አሳ የለም እንደ ጅማ? አሳ የለም ማለት ወደ ውስጥ ወደዚህ በደሌ የሚባል ነው። ወደ ጅማን አልፈ በደሌ አይመጣም እንደ ከተማ ውስጥ አሳ አይሸጥም? ሱፐርማርኬት የለም። እዚህ ከተማ ውስጥ ሱፐርማርኬት ውስጥ ሱቅ ውስጥ አይሸጥም አሳ? እዚህኛ ያለውበት ሀገር የለም እኮ። ጅማ ከተማ ውስጥ ነሽ? ጅማ ሳይሆን በደሌ የሚባል። በደሌ ነው ያለሽው አንቺ? እንግዲህ በደሌ ኤክስፖርት እንዲያደርጉ አሳ ንግድ ላይ የተሰማሩ ሰዎች ወደዛ እንዲያስለምዱ እናደርጋለን። እስከዛ ድረስ ግን ስጋ ታገኛለሽ፣ ቀይ ስጋ ጮማ ያልሆነ አለ። ጎበዝ። እንቁላል መቼም በየሰፈሩ አለ። እንቁላል አለ፣ አይብ አለ። እንቁላል ሞልቷል። አይብ አለ። ድፍን ምስር፣ ባቄላ፣ ብሎቄ አለ። yes ስለዚህ አይብ አገኘሽ፣ እንቁላል አገኘሽ፣ ስጋ አገኘሽ። ዶሮ ስጋም አልፎ አልፎ እንግዲህ እሱ አይመችም ለመስራትም። ሞር ትኩረትሽን ወደዛ አድርጊ። እሺ ምግብ ውስጥ ያለውን ዘይት ቀንሺ። ዘይት ቀንሺ ስናወራ ነበረ። ዘይት፣ ቅቤ ቀንሺ። መጥበሻ ብቻ እንዳይዝ። አራኔ ቅቤ እኮ ተወዷል። ዘይቱን እኮ እንደ ውሃ ይጠጣችሁ ነው ወጡ ላይ የምታረጉት። ዘይትማ በማንኪያ ነው፣ ብዙም አይደለም፣ ትንሽ ማንኪያማ። አሁን ነው መስፈር የጀመራችሁት። እኔ እያስፈራራኋችሁ እንጂ እንደ ጉድ ነበር የምትጨምሩት። እሺ መጥበሻ እንዳይዝ። የዘይት ፐርፐስ ዘይት ፈጽሞ ምግብ አይደለምና መጥበሻ እንዳይዝ አድርጊ። ሞር እንዳልኩሽ ቅድም በደንብ ሰምተሽኛል አይደለ? ድፍን ምስር፣ ባቄላ፣ ብሎቄ፣ አይብ ምንም ችግር የለውም። እነዚህ ጠግበሽ ቢ ለጊዜው ዳቦ፣ እንጀራ እነዚህን መገደብ። አትክልት የገብስ ዳቦሳ ምን ለየው ከጤፍ ዳቦ? አንድ ነው። ምን መልካቸው ነው የሚለያየው? እኔ ደግሞ ገብስ ዳቦ ዝም እየገዛው እየበላው ነው እንዴ። ለዚያም በነፃነት ነው የምትበይው። በቃ የገብስ ዳቦማ ችግር የለውም እያልሽ? ችግር የለውም እያልኩ ነው። አሁን ይኸውልሽ ቢኮዝ 32 ኪሎ ግራም ፋት አለሽ ብዬሻለሁ አይደለ? ቅድም ምግብሽ ላይ ዘይት አይብዛ ያልኩሽም ወደ ፋቱ ስለሚሄድ ነው። እንጀራው ስጋም ላይ ጮማ አይኖረው፣ ቀይ ስጋ ያልኩሽ ጮማው ቀጥታ ያንን ፋትሽ ላይ ፋት ስለሚጨምር ነውና የገብስ ዳቦም በተለይ መጠኑን አብዝተን በምንበላበት ጊዜ ያው ነው ያልኩሽ ያለው ወደ ፋቱ ነው የሚሄደው። አንቺ ፋቱን ነው መመገብ የምትፈልጊው ወይስ ሰውነትሽን ነው መመገብ የምትፈልጊው? እኔ ሰውነቴን ነው እንጂ ፋቱ እኮ በፊት እኮ አልነበረም ማለት ከ20ዎቹ አካባቢ ያለው አሁን ነው ቅርብ ጊዜ ነው እንጂ በፊት ቀጭን ነበር። ታዲያ ሰው ያንቺ እኮ አካል አይደለም እሱ። ይሄን እኮ መረዳት ያቃተን። ውፍረት ሳይሆን ፋት የሚባል ስኳር ለሚባል ነገር የሚያጋልጥ
ግፊት ለሚባል ነገር የሚያጋልጥ ያለ እድሜ እርጅት ግርግፍ ልትይ የሚያደርግ በሽታ መጣ። እንደሱ ነው ማሰብ ያለብሽ። እኔማ እንዲያስብ ነበር፣ ግን ሐኪም ቤት ምናምን ሲሄድ ስኳር ከእነ የሚመጣ ሌላ ነገር ነው። እነሱ ከምግብ አያይዙት። አሁን እንግዲህ እሱ ላይ ኮመንት እናደርግም ለጊዜው ይለፈንና። እሺ ዶክተር፣ እሺ ይቅርታ። ጤናሽን በእጅሽ አድርጊ እንዳልኩሽ። አሁን እንቁላልም ሲሆን የተወሰነ አስኳል መቀነስ። እሺ ይሄን አድርጊ። አይብ በደንብ ተመገቢ። ድፍን ምስር፣ ባቄላ፣ ቦሎቄ ያልኩሽን አትርሺ። በደንብ ይሄንን ጠግበሽ ከአትክልት ጋር። እንጀራሳ ለማን ነው? አይ ለኔ ያልክ ቅድም ነገርኩሽም። ገብስ ዳቦም እንጀራም በተለይ በብዛት ምን በላ ከሆነ ወደ 32 ኪሎ ግራም ፋትሽ ላይ ነው ተጨማሪ ፋት የሚጨምሩት አላልኩሽም? እሺ የትኛውም እህል አይሆንም ነው ያልኩሽ ያለሁትና ሞር ፕሮቲኖች ላይ እሺ። እንደ አቅምሽ ስጋ መግዛት እንኳን የሚከብድሽ ከሆነ አይብ በርከት አድርጊ፣ እንቁላል በርከት አድርጊ። ይሄንን ከጥራጥሬዎቹ ጋር ከድፍን ምስር፣ ባቄላ፣ ቦሎቄ ጋር እያደረግሽ በደንብ ቢ። እሺ ሶያ የለም እናንተ ጋር? ሶያ የለም? ኧረ ሶያ አለ። ሶያ ይኖራል። አላወቅሽውም ይሆናል። በኮመንት ጽፉልሽ ያለነ ፍቅር። ሶያ የሚባል በየሱቁ በየሰፈሩ የሚሸጥ ነገር ነው። ስጋ እንኳን መግዛት ሲከብድሽ እሱን እንደ ዋና ምግብ አድርጊ። እሺ ዶክተር በርቺ። ብቻ ድናለሁ በዚህ ብዬ አስባለሁ አይደል እንዴ ዶክተር? እግዚአብሔር ያድንሻል። በደንብ የገባሽ ስለማይመስለኝ ፍቅርን ኮሙኒኬት አድርጊያትና በውስጥ በደንብ አድርጌ መስመር አስይዝሻለሁ። በውስጥ ላውራ ፍቅርን? ኮሙኒኬት አድርጊያት እና አግዝሻለን። እሺ ዶክተር እሺ yes እሺ ፒና ከሚስላን እሺ ሄሎ ዶክተር እንዴት ነው? እንዴት አመሸ? ሰላም ነው? ፒስ እግዚአብሔር ይመስገን። ቴዲ ይባላልው ያው ፕሮግራሙን ሰብቼ ነበር። እኔ እንኳን ለማክሪ ቦት የፈለኩት ኦሬዲ መጀመሪያ ሞስታቸው ስቴሮይዶች መድኃኒቶች አሉ የሆርሞን ችግር አለብኝ እና ሃይድሮኮርቲሶል በቀን 30 ሚሊ ግራም ወስዳለሁ እና አሁን ወሰድ ከጀመርኩኝ 1-3 ወር ሆኖኛል እና ትንሽ ኪሎ እየጨመረ መጣ። በተለይ ደግሞ ወደ ኮዲ አካባቢ ቦርጭ በጣም እየጨመረ መጣብኝና ምን ማድረግ እንዳለብኝ ለማከረ ነውና ቁመቴ ሜትር ከ79 ነው። ክብደቴ ደግሞ አሁን 80 ሆኗል። በፊት 73 ምናምን ነበር። አሁን 80 ሆነ። አሁን 80 ሆንኩኝ። እድሜ ስንት ነው? እድሜ 42። ዛሬ ምን በላ? ዛሬ ስጋ ምሳ ሰዓት ላይ የበላሁት ስጋ ጥብስ በጎመን በስጋ ነበር የበላሁት። ስጋ ጥብስ ጎመን በስጋው ለብቻው ተሰራ። ስጋ ጥብስ ለብቻው ተሰርቶ ነው? አዎ። ዋው! ዘይት ፍቅብ ያላበዛም? ትንሽ አለው፣ ብዙም አይደለም ግን አለው። ያ እሱም ብሎ ካርጋ ኦኬ። ዘይቱም ቅቤውም 10 ኪሎ ግራም ፋት አለ እንግዲህ ሰውነት ላይ። ኦኬ 10 ኪሎ ግራም ፋት 42 ዓመት ምንም ጥያቄ የለውም። ጉበት ላይ ፋት ያመጣል አይደል? አዎ ስኳር ያመጣል። ሌላም ነገር እንዳይመጣ በተለይ ምግብ ሲበስል ስጋ ሲሆን ጮማ አታድርግ። ስታበስልም ፋቱን ጥንቃቄ አድርግ። በቂ ነው የበላኸው? ምን ያክል ያልመጠን? አይ አክቹአሊ ብቻዬን አይደለም የበላው ከለ3 ወረን የበላ ነው። ግን ብቻዬን አይደለም ያ ብዙ ብትሉ አይደለም ፖርሽኑ። ኦኬ ሶ እንጀራ አልነበረም? አንተ ስላልፈለክ ነው? ዳቦ እንጀራ አልነበረም? አይ እንጀራ በእንጀራ ነው የበላው። እኔ እኮ ጎመን በስጋ ብለህ እኮ በቃ ያጨበጨብኩ ነበር እኮ የልጅ የሆነ በቃ ገብቶታል ብዬ። ስለዚህ ቅቤውም ዘይቱም አለው ኖርማሊ በፊት እንደሚሰራው ተሰራ እንጂ የሆነ ግንዛቤ ኖሯችሁ ፐርፐዝሊ ለአንተ ተብሎ የተዘጋጀ ምግብ አይደለም። እንደሱ አይደለም። ያ ምግብህን ቀይር እሺ። አሁን ስለ ውፍረት ሳይሆን የራስህ 69 ኪሎ ግራም ሰውነት አለህና እሱን አልመገብክም በበቂ ሁኔታ። ኦኬ ገብቶሃል? ምንድነው እሱን መመገብ? ቅድም ያልኩ ቅቤ ወይ ዘይት
እንጀራው ሰፖርት የሚያደርጉት 10 ኪሎ ግራም ፋትህን ነው። አንደርስታንድ አደረከኝ አይደል? አሁን ስጋ ደግሞ ከፋት ውጭ ያለ ሰውነትን መስልህን አጥንት ጡንቻህን ማለት ነው እና ሌሎች ያንተ የሆነው ሰውነት ሰፖርት ያደርጋሉ። በቂ ግን አይደለም ነው እያልኩ ያለሁት። ኦኬ እንደው አየር ሳንተነፍስ መኖር አንችልም ማለት አዎ ሰውነትህንም ካልመገብከው እንደዛ ነው። አየር ሳንተነፍስ መኖር አንችልም። በአጭር ጊዜ ውስጥ ነው አይደል ሳፎኬት ሆነ አየር አጥሮን አዎ አንድ ጊዜ ሚት ያላረገ ሰው አለ። ሚት አድርግ አሁን የገባው ሰው ይሰማል? እኔ ይሰማኛል። ሶ ለሰውነትም ካልኩሌትድ የሆነ ዴይሊ ፕሮቲን በበቂ ሁኔታ ማታቀርብ ከሆነ ነው ያልኩ። ያው አየር ሲያጥር በአጭር በደቂቃዎች ውስጥ ህይወት አደጋ ላይ ይወርቃል። በቂ ፕሮቲን ሰውነትን አለመመገብም ያው ነው። ልዩነቱ ያኛው ቅጽበታዊ ነው፣ ይሄኛው ግን ቦርጫም ያደርጋል። እንጀራ ዳቦ መብላት አይደለም ባይዘይ በቂ ፕሮቲን አለመብላት ነው እያልኩ ያለሁት። ቦርጫም ያደርጋል፣ ግፊት ከፍ እንድል ይሆናል፣ ለስኳር ይዳርጋል። አየህ ቢኮዝ ይሄ ሁሉ ሲሆን አጥንት እየሳሳ ነው፣ ጡንቻ እየማሸሸ ነው፣ እርጅና እየፈጠነ ነው። በተቃራኒ ደግሞ በቂ ፕሮቲን ባለመመገብ ሰውነት ያንን የሚፈልገውን ፕሮቲን ፍለጋ እጅግ ያስበላህና ቅድም ላልኩ በሽታዎች ይዳርጋል ነው እያልኩ ያለሁት። ዌል ስቴሮይድ መውሰድ ምንም ጥያቄ የለውም፣ ትንሽ ፋቲ እንድትሆን ያደርጋል። እሱ ነው አንተ ያሰነቀ። መች መገብከው ሰውነትን ነው? እኔ ደግሞ ያልኩ ሰውነትን በትክክል መገበብ ቢሆን ኖሮ ኢቭን የምትወስደውን ስቴሮይድ ሳምሃው ይቋቋማል ነው እያልኩ ያለሁት። ስቴሮይድ መውሰድ አለመውሰድ ብዙም ኢምፓክት የለውም። እባክህን ዝም ብለህ ሰውነትን መግብ። ምን ማለት መሰለህ? ሜትር ከ79 ነው 600 ግራም ከግማሽ ኪሎ ግራም ከፍ ያለ አሳ ነው እንግዲህ አስበው። 42 ዓመት እቺን በዚች ምድር ላይ ስትኖር መቼ ነው የቀን ምግቤ 600 ግራም አሳ ወይንም ቀይ ስጋ ወይንም ቺክን በየቀኑ መብላት አለብኝ ብለን መቼ አስበህ ታውቃለህ? በፍጹም መቼ። የተሸከምከው ሶፍትዌር ሰውነትን ነው እያልኩ ያለው ደግሞ ሚሞሪ ያለው ሚሊየን ይርስ ወደኋላ ሄዶ ያንን ነው የሚያውቀው። ለሰርቫይቫል እሱን ፍለጋ ነው ያን ሁሉ ባዶ እንጀራ ብዙ ያስበላህ የነበረው ነው እያልኩ ያለው። አሁን ግንዛቤ ያገኘን አታውቀውም አንተ። ጠዋትም ያ ሁሉ ፍርፍር በልተን 6 ሰዓት ላይ ምግብ አምጡ ይለናል። 6 ሰዓት ላይ በልተን መክሰስ ሰዓት ምግብ አምጣ ይልሃል። አየርን አንዳንዴ ሌሊት ሁሉ ቀስቅሶ ያስርባል። በቃ የፈለገውን ስላላገኘ ነው እያልኩ ያለሁት። እስቲ ነገ ብድግ በልና በቂ እንቁላል አድርግ፣ ግሪክ ገርታ አድርግ፣ ካልጠገብክ የሆነ አሳ አድርግና ብላ። ለቀናት ምግብ አሰኝህም። የሚገርም እኮ ማሽን ነው ያዝነው። ቋንቋ ያለው በቃ የሚሰማ እያንዳንዱ አንተ የምታደርገውን ነገር የሚያይ ማሽን ነው ያዝነው። ስለዚህ የምትወስደው መድኃኒት ላይ ኮመንት ማድረግ አልችልም። እጅግ ጠቃሚም ስለሆነ የግድም ስለሆነ ነው መድኃኒቱን እየሰጡ ያሉት። መድኃኒቱ እያፋፋኝ ነው ሳይሆን መች ሰውነቴን መገብኩ። እችን ቁልፍ ይዘህ ውጣ። ነገ ጀምሮ እንጀራ ያልከውን ነገር ግድ የለህም አቁም። እንዴት እንጀራ ሳልበላ ምናምን እያልከኝ ነው? ዌል ቅድም ያልኩት ትርሳ እንጀራ ሰውነትን አይመገብህም ብያለሁ። እንጀራ 10 ኪሎ ግራም ፋትህን ነው ሰፖርት የሚያደርገው። የበላኸውን ፋት፣ ዘይቱም፣ ቅቤውም፣ ጮማውም ኤቭሪ ፋት ነገር 10 ኪሎ ግራምህን ነው ሰፖርት የሚያደርገው። ቀይ ስጋ፣ ፋት ያለው ስጋ፣ ቺክን ቅድም ያልኩት ቆዳ የተነሳለት ዶሮ ስጋ ወይንም ደግሞ አሳ 100% በሚባል ደረጃ ሰፖርት የሚያደርገው ከፋት ውጪ የሆነውን 69 ኪሎ ግራም ያንተን ሰውነት ነው። ለሰውነቱ ሁለት አዋልክለት ማለት ነው። ሰውነትን መገብክ ማለት ነው። የስ አጠግብም ቢለመድ ነው። እንጀራ የለም፣ ዳቦ የለም፣ ጎመን የለም። ታዲያ በነፃነት ጎመንህን መብላት ትችላለህ። ቲማቲም ከተፍ አድርገህ ማድረግ ትችላለህ። ኦኬ ኤኒ ቬጂቴብል በነፃነት መብላት ትችላለህ። ፍራፍሬ መጨመር ትችላለህ። አንተ ዲያቤቲክ አይደለም፣ ሜዲኬሽን ላይ አይደለም። እንደዛ ነው እየገባኝ ያለው። አክቹአሊ ዛሬ እንኳን ሄሞግሎቢን A1C ራሱ ቼክ አድርጌ ነበርና
5.7 ላይ ቦርደር ላይ ያለው አየ ቦርደሩን ተው እሱ ያዘናጋል ኦኬ ጓደኛ ምናልባትም ዛሬ ምሳ አብሮ የበላ ጓደኛ ሄሞግሎቢን A1C 4.9 ከሆነና በ42 አመቱ አንቺ በረዶ ቤት ተሰራ በኢየሱስ ሚውት አርጊ አሁን የገባሽው ሳምሪ አሁን አንደርስታንድ አደረከኝ አይደል ፈጽሞ ልትዘናጋ አይገባም ይኸውልህ የዛሬ አመት ትሄድና ትሰጣለህ 6 እንላለን ቦርደር ላይ ነው 6 ማትርሳ የዛሬ 5 አመት ትመጣና 6.4 እንላለን አሁንም ቦርደር ላይ ነው በቃ ቦርደር ላይ ነው ሂድ ነው ምንድነው በዚህ ሁሉ ጊዜ አትርሳችን ስትሮክ ሊመጣ ይችላል አንተ ቦርደርህን ያሳደርክ ሃርት አታክ ሊመጣ ይችላል ሌላው ነገር ተው በየቀኑ የምታጣውን ኳሊቲ ኦፍ ላይፍ ተውና ነው ያልኩ ያለሁት ስኳር አይን እንደዚህ ያደርጋል ስኳር ኩላሊት እንደዚህ ያደርጋል አሁን እንኳን እያደረገ ነው ያልኩ ያለሁት የዛሬ 10 አመት አርገውና መሰማው ሱቁ የአይን ዜና ኦሬዲ ፕሮሰሱ ጀምሯል ነው ያልኩ ያለሁት ኢቭን አሁን አይደለም A1C 5.7 ስለሆነ ሳይሆን ቀበቶ ያቺ ግሩምስና ጊዜያችን አልፋ ስራ ይዘን ወገባችን ቀበቶ ምናምን አለለ ያዝ የሚያደርገን ታይም ከዚያ ጊዜ ጀምሮ ዲያቤቲክ እንኳን ሳትሆን early insulin resistance ፋት ማጠራቀም ወገብ ላይ የጀመር ጊዜ ጀምሮ ኦሬዲ የትኛውም ደም ስር ላይ አደጋ ነበረ ነው ያልኩ በድንገት የሚመጣ ነገር የለም ስለዚህ ቦርደር ያልከውን እርሳው ዲያቤቲክ ነኝ ብለህ አስብ እኔ ለተመናገር አንተን ሳይሆን ማንኛውም ሰው እንደ ዲያቤቲክ ነው ማሰብ መቻል አለበት አንድ ዲያቤቲክ ጥንቃቄ ያደርጋል ወይ በፊት ባልገባን መንገድ ጥንቃቄ ማለት እንግዲህ ነጩን እንጀራ በጥቁር ወይንም ደግሞ የስንዴ ዳቦን በገብስ መቀየር ነበር ይመስለኝ ነበር እኔ እሱን ጥንቃቄ ሳይሆን ምናወራው አሁን እንደው ቆይተናል አይደለም ሰምታል አንተም ስለሰማህ ነው ዛሬ መጣውና ምግባችሁን ራይቱ ያርጉት ሰውነታችሁን መግቡት የሚለው ነገር እንደ ሁሉም ሰው በዚህ መልክ እንደው በቻለው መጠን ይሄ ግንዛቤ ኖሮት ሞር ሰውነቱን መመገብ ኳሊቲ ፕሮቲኖችን ማድረግ ቢችል ነገሮች መልካም ይሆናሉ ድፍን ምስር ባቄላ ብሎኬ መመገብ ትችላለህ አንተ ድንች ስኳር ድንች ካሮት ቀይ ስር መመገብ ትችላለህ ዋና ምግብ አይደለም አትርሳ እንግዲህ ዋናዋ 600 አትርሳ እሷ ፊልስናት ያለው እሷን አቺቭ ካረክ በኋላ በነፃነት ከጎን መታደርጋቸው ናቸው ነው እንደዚህ ይያልኩ ያለሁት ኦኬ ወይል ነገሮች መልካም ሆኑ 10 ኪሎ ግራም ፋት ሉዝ አረክ እንግዲህ ሆነ ከውስጥ ተነሳሽነት ኖሮ ጡንቻ ገነባህ እንበል አማረህና እንጀራ መቀማመስ ጀመርክ አሁንም 600 ግራም ፒልስን ውጣር ወይ ገብቷል አይደል ያን ካደረክ በኋላ እንጀራ አብሮ በሚጥሚጣ በላ ሶዋት ምን ችግር አለው ታዲያ ከሳምንታት በኋላ ሶነት ተቀይሯል እኮ ጡንቻ ተመግቧል አጥንት ምናምን ስትሮንግ ሆኗል ፋት ቀንሷል የዛን ጊዜና አሁን ያለው ልጅ አንድ አይደላችሁም እውነት ነው የሆነ ግንዛቤ ያገኘ ይመስላል በደንብ አግኝቻለሁ ዶክተር በደንብ ያዛጋው ነው እንግዲህ ሰዓቴ ካለፈ በኋላ በደንብ በትክክል ላውራ እችላለሁ አረ በደንብ ግንዛቤ አግኝቻለሁ አመሰግናለሁ ማገዝ ካለብን እናግዛለን በርታ እሺ ቴንክ ዩ ዶክተር አመሰግናለሁ በጣም ጉድ እሺ ጉድ ናይት እሺ ሶ 186 ሰዎችን ያያየው ነው ደሊናን ፎሎ አርጓት ደሊና የኛ ስታፍ ናት ቤቲ አብራሃ የኛ ስታፍ ናት ደብረወርቅ የኛ ስታፍ ናት ፎሎ አርጓቸው ጥያቄ ካላችሁ ይመልሱላችኋል ዮሴፍ የኛ የጤና ስታፋችን ነው ፎሎ አርጉት ፍቅር መቅደስ እነሱ እንግዲህ ሁሌም ታቋቸዋላችሁ ያስባለሁ የግሌም አለች ፎሎ አርጓቸው ሶ ተካልኝ ከሚት ላይ አንሳ ተካልኝ ከሚት ላይ አንሳ ሄሎ ተካልኝ ሄሎ እንዴት ነህ እግዚአብሔር ይመስገን ደህና ነኝ እንቅልፍ የለም እንደናንተ ሰፈር እንዴት ነህ ደህና ነህ እግዚአብሔር ይመስገን አለሁኝ እግዚአብሔር ይመስገን ብዙን ጊዜ ስራዎችን ተከታተላለሁ ያለን ጥሩነትና አባባልነት ከዛ በላይ ደግሞ
ለመርዳት ያለውን ፍላጎት yes እና ብዙም ጊዜ ቼክ አድርጌ ነበር ራሴ ሌሎች ነገሮች ደህና ነው ግን ቫይታሚን ዲ ማለት ትንሽ ከፍ የሚልበት ሁኔታ አለና ቫይታሚን ዲ ምን ከፍ ይላል ያጥራል እንደው ስንት አመት ነው አሁን እኔ ወደ 38 ኢትዮጵያ ውስጥ ነው የምትኖረው አፋርን ታውቃለህ እንትን አፋርን ማለት ነው ሄደህ ታውቃለህ ይኸውልህ አፋር ላይ የሚኖሩ ትንሽ ወገባቸው ላይ ሱሪ ያዝ ያረጋቸው ሁሉም በሚባል ደረጃ ቫይታሚን ዲያቸው ዝቅ ያለ ነው ምናልባትም ቫይታሚን ዲ ዝቅ ያለ እንግዲህ ቫይታሚን ዲ በየሳምንቱ ለሁለት ወር ውሰድ እያልን ነው የምንሰጥህና አየህ የተወሰነ ጊዜ ከፍ ያደርግልሃል ተመልሷልም ዝቅ ይላል ምን እያልኩ መሰለህ ምግብህን ቀይር ምን አይነት አውራለሁ ሶ ቀበቶ ያዝ አላረጋህም አንተን በጣም ወፍራም ነበርኩኝ በቅርቡ ግን ትንሽ ቀንሻለሁ እንግዲህ ትንሽ ያልከውን እኛ ቆይ እናርምሃለን ቁመት ስንት ነው ሜትር ከ65 አካባቢ ሜትር ከ65 ኪሎ ስንት ነው ኪሎ 75 አካባቢ 75 ስንት ኪሎ ግራም ፋት ያለ ይመስላል ወደ 60 ምናምን መምጣት ነበር 18 ኪሎ ግራም ፋት what ሰምተኛል ተሳስቼ ይሁን አረ ትክክል ነው ኪሎ ስንት አልከኝ 75 58 ሃይ ስኩል የነበርክበት ኪሎ 58 59 ላንተ አይዲያል ነው ምናልባትም ሃይ ስኩል ሚድ 50s ነው የነበርከው 55 አካባቢ ነው የነበርከው ያ ነው ያንተ ወይት ከ55 ተነስተ 75 የገባው ጂም ቤት አይደለም ክብደት አንስተ መስል ቢውልድ አድርገህ ቢሆን ኖሮ ቫይታሚን ዲም ዝቅ አይልም ነው እያልኩ ያለሁት እንደው አንተ ሰርገረመህም እንደ ቤት አትውልም ታስረ ቤት ተቆልፎብህ አይደለም የምትለውና